الحمد لله وكفى والصلاة والسلاما على عباده الذي اصطفى ودي ኢትዮጵያውያን የአላህ ሰላም ረድኤት እዝነት ሁላችን ላይ ይስፈን። በተከታታዩ የህይወት ስንቅ በሚለው የትምህርት ክላስ ውስጥ እንገኛለን። ይሄን ዋና ርዕስ አድርገን ከስር ለህይወታችን ለስኬታችን ስንቅ የሚሆኑ ነጥቦችን እየተወያየን እንገኛለን። ይሄው ዛሬም አዲስ ርዕስ አመጣሁላችሁ። ርዕሱን ህገ አቮካዶ ብየዋለሁ። the law of avocado። ስያሜው ከየት ተወሰደ? የሁላችሁ ጥያቄ እንደሚሆን ተስፋ አደርጋለሁ። አዎን፣ ስያሜው ከአንድ ታሪክ ነው የተወሰደው። ታሪኩን አንድ ምሁር የማኔጅመንት መጽሐፉን ሲጽፍ መግቢያ ያደረገው። ይሄንም አንድ ሌላ ምሁር ሲተርከው ሰማውና ለእናንተው ላካፍላችሁ ፈለግኩ። ነገሩ እንዲህ ነው። ግለሰቡ አንዴ ይላል፣ ሁሌም ባለቤቴ ጋር ቅጠላ ቅጠሎችን እየሰራን መመገብ እንወዳለን። ታዲያ እንዴ እሷ ከሥራ ስለዘገየች እኔ ቶሎ ተመለስኩና ቅጠላ ቅጠል ማዘጋጀት ጀመርኩ። እያዘጋጀው እያለ የበለጠ ቅጠላ ቅጠሉ እንዲጣፍጠን ሁሌም አቮካዶ እናረግበት ነበር። ሁሉን አዘጋጅቼ ጨርሼ አቮካዶ መፈለግ ጀመርኩ። አንድ አቮካዶ አገኘሁ። አመጣሁትና በቢላ ልቆርጦ ስሞክር እምቢ አለኝ። እንደገና ደጋገምኩት፣ እምቢ አለኝ። ጭራሽ ሌላ ብረት አምጥቼ ቢላውን ላዩ ላይ አድርጌ መታሁት፣ አሁንም እምቢ አለኝ። እንዴት አልቆረሰኛል? ምንድነው ችግሩ? ከዛ ማስከትዬ ሌላ ሜሽን ውስጥ ቀጥቼ ስጋ የሚፈጭ ቦታ ላይ ልፈጨው ሞከርኩ፣ ለመስበር ፈልጌ እምቢ አለኝ። አሁን በዚህ ስሜት ውስጥ ያለው ባለቤቴ ደረሰች። የሆነውን ሁሉ አጫወትኳት። እሷም ለህይወት የማረሳውን አንድ ትምህርት ሰጠችኝ ይላል። ይህ አቮካዶ እኮ በጣም ጥሬ ነው። አቮካዶ እንዲቆረስ ከፈለክ መብሰል መቻል አለበት። ገና ስላልበሰለ ነው እንዲሆነው ብላለችኝ ይላል። ከትምህርቱ ከንግግሩ ምን ወስደው ትምህርት ምንድነው? ሁሉም ለውጥ ሂደት ይፈልጋል። አንድ ነገር ሳይበሰል አይቆረጥም። አንድ ነገር ሳይበሰል አይበላም። ለውጥ ሂደት አለው። አንድ ነገር አገልግሎት ላይ እንዲውል ፕሮሰስ አለው ማለት ነው። እኔም አንድ ፍሩት ልገዛ ስሄድ ይሄን እውነት አለማረጋገጥ አንድ አቮካዶ አምጥቼ ቤቴ ውስጥ እኔም ገዘገዝኩት፣ ሊቆረሰኝ አልቻለም። ከዚህ ምን እንማራለን? ለውጥ ሂደት ነው። change develops daily not in a day። ለውጥ በየቀኑ የሚያድግ እንጂ በአንድ ቀን አድጎ የሚቋጭ አይደለም። ለውጥ ፕሮሰስ ነው። ዲሞክራሲ ፕሮሰስ ነው። ፍትህ ሀገር ላይ ማስፈን ፕሮሰስ የሂደት ውጤት ነው። በአንድ የሚሳካ አይደለም። አመታት ሊፈጅ ይችላል። ምናልባት አሁን በዲሞክራሲ አደጉ የሚባሉ ሀገሮች አሁን ካሉበት ደረጃ ለመድረስ አመታት ተገላብጧል አጀንዳው። ሁሉም ለውጦች ሂደት አላቸው። ያንተም ህይወት እንዲለወጥ፣ ትዳርህ የበለጠ ስኬታማ እንዲሆን፣ ልጆች በትምህርታቸው በቁርአናቸው ሰክሰስፉል እንዲሆኑ ሂደት አለው። ባንዴ አختመው ለማየት አትጓጓ። ባንዴ ተጅዊዱ እንዲያሟሉት አትቸኩል። ሚስት ሁሉም ባህሪዋ ባንዴ ስኬታማ እንዲሆን አትለም። ባልሽ ሙሉ ነገር ያሟላ እንዲሆን አትጠብቂ። ሂደት አለው። ለውጥ ፕሮሰስ አለው። በተመሳሳይ በዳዕዋ ጉዟችን ላይ ማህበረሰቡን አቂዳ እንዲገባው ለማድረግ ሂደት አለው። ባንዴ ሶሳይቲው መለወጥ አንችልም። አንድ ታሪክ ላጫውታችሁ። ነብዩ ሰለላሁ ዐለይሂ ወሰለም በእስልምና ዳዕዋቸው ላይ እንደተረጋጉ በርካታ ጎሳዎች ልኡካናቸውን እየላኩ እስልምና መቀበል ጀመሩ። ከነዚህ ጎሳዎች ውስጥ ሰቂፍ የሚባል ጎሳ ይገኝበታል። ወደ 10 የሚሆኑ ልኡካናቸውን ላኩ። ነብዩ ሰለላሁ ዐለይሂ ወሰለም ፊት ቀርበው ስለ እስልምና ስለ ቁርአን አስረዷቸው። እስልምናን ለመቀበል ወሰኑ። እስልምናንም ተቀበሉ። ከተቀበሉ በኋላ ሊያስተካክሉ ስለሚገባቸው አንዳንድ ነገር ለመልእክተኛው ጥያቄ አቀረቡ። የአላህ መልእክተኛ ወይ አሉ፣ ሪባ እንዴት ነው ወለድ አሏቸው። እሱ ክልክል ነው አሏቸው። እሺ እንተዋለን አሉ። አስካሪ መጠጣት ኸምር ሳሏቸው፣ እሱም ክልክል ነው። እሺ እንተዋለን አሉ። ከዛም አስከትለው ጠየቁ፣ ዝሙት መስራትስ እንዴት ነው? ዚናማ በእኛ ክልክል ነው። እሱንም እንተዋለን አሉ። ከዛ ውስጣቸው ላይ አንዲት የተቋጠረች ጥያቄ አለ። እሱም የአካባቢው ማህበረሰብ የሚያመልካት ረባ ምትባል ጣዖት አለች። እቺ ጣዖት ወደ አላህ ታቀርበናለች ብለው ያመልኳታል።
ሊዩቀርቡና ኢለላሂ ዙልፋ በሷ ወደ አላህ እንዳረሳለን ብለው ያምናሉ። እርሷንም በድንጋይ ቀርጸው ሰርተዋት ያመልኳታል። የአላህ መልእክተኛ ረባንስ ምን እናድርጋታሉ? እንዴ እሷ እኮ ጣዖት ነች አፍርሷት አሉ። እንዴ የአላህ መልእክተኛ አሉ፣ ረባ ልታፈርሳት እንዳሰብክ ብታቅ ህዝቧን ነው የምትጨርስ የአካባቢውን ህዝብ አሉ። ዑመር የዚህን ጊዜ ተቆጣ። እናንተ ሰዎች ምን ነካችሁ? ድንጋይ እኮ ናት አትፈልጧትም እንዴ አለ። ዑመር እኛ እኮ ወደ አንተ አይደለም የመጣ ነው ወደ ነብዩ ነው አሉ። ተቆጡ በዑመር ንግግር። የአላህ መልእክተኛ አሏቸው እኛ መቼም ቢሆን አንነካትም፣ አንተ ታስፈርሳት እንደሆነ አንተ ኃላፊነቱ ሰዳሏቸው። ረሱልም ሰለላሁ ዐለይሂ ወሰለም ውስጣቸው ያልጸዳ ሽርክ እንዳለ ሲያውቁ ከአላህ ውጭ የሚፈሩት ሌላ አካል እንዳለ ሲረዱ እሺ እኔ አስፈርሳታለሁ አሉ። እነሱ ወደ አገራቸው ተመለሱ። ህዝቡን እስልምና አሰበኩ። ህዝቡ እስልምናን ተቀበለ። በዛች ሌሊት ይላሉ ረባን በመካዳችን በአላህ በማማናችን ምን ይደርስብን ይሆን በሚል ፍርሃት ውስጥ ማህበረሰቡ አደረ። ተመልከቱ እስልምና ነብዩ እጅ እኮ ተቀብለዋል፣ ግን ያልወጣ የሽርክ ችግር አለ ማለት ነው። ሂደት የሚያጸዳው ነገር አለ ማለት ነው። ጠዋቱ ነብዩ ሰለላሁ ዐለይሂ ወሰለም ኻሊድ ኢብኑ ወሊድን ሙጊረቱ ኢብኑ ሹዕባን ሰሃቦችን ላኩ። ምን ለማድረግ? ረባን ለማፍረስ። ሙጊረቱ ኢብኑ ሹዕባ አክቲቭ ሰው ነበርና ለነ ኻሊድ ምን አላቸው? ተመልከቱ ለኡضحከነኩም ፊ ሰቂፍ አላቸው። በሰቂፍ ህዝብ ዘንድ አስቃችኋለሁ። ህዝቡ ጧት ተሰይሟል። አዛውንት፣ ወጣት፣ ሽማግሌ፣ ህፃናት፣ ሴት፣ ወንድ፣ ነጋዴ ሁሉም ተሰልፏል። ምን ለዓመታት ያመለኳት ጣዖት ስትፈርስ ለማየት እውነት ትፈርሳለች ወይ? ተመስጠው ይከታተላሉ። ሙጊረቱ ኢብኑ ሹዕባ መዶሻውን አነሳና አንዴ ጣዖቲቱን አለቱን መታው። ልክ መታውና መዶሻውን ጥሎ ወደ ኋላ ወድቆ ተንፈራፈረ። ልክ ጣዖቷ እንዳጠቃቸው አስመስሉ። ያኔ ማህበረሰቡ ጮኸ፣ ይሄው ጉድ ሰራችሁ፣ አትንኳት እያልናችሁ ከዘር ማንዘሮቻችን የመጣችሁ ያሳደገችንን እናፈርሳለን፣ ጉድ ሆኑ። መፎከር ጀመሩ። ጭራሽ ወደ ኻሊድ ኢብኑ ወሊድ አመላክተው ኻሊድ ወንድ ነኝ ካልክ አንተም ሞክር አሏቸው። ተመልከቱ ያልወጣ ሽርክ። ከዛ ሙጊራ ይሄን ክስተት ሲያይ ከወደቀበት ብድግ አለና እናንተ የሰቂፍ ህዝቦች ያላቸው እቺ ማትረባ ድንጋይና አለት ነች። ላይዋ ላይ ወጡና አመድ አደረጓት። ከዚህ ምን እንማራለን? እነዚህ ሰዎች እስልምናን ተቀብለዋል፣ ዚናን ትተዋል፣ ኸመር ትተዋል። ነገር ግን ውስጣቸው ያልወጣ ሽርክ አለ። ሽርክን ማስወገድ ፕሮሰስ ነው፣ ሁደት ይፈልጋል ማለት ነው። አንድ ማህበረሰብ ተውሂድ ስላስተማርከው ኪታብ ተውሂድ ስላስቀራው ተለወጠ አይደለም። አንዳንድ ወጣቶች ከመቸኮል የሆነ ተውሂድ ትምህርት ያስተምርና ሁጃ ቆሜበታለሁ ከፍሯል ሲል ትመለከተዋል። ይሄ አይደለም። አታስታውሱም እንደ ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቹ ጋር አንድ መንገድ አቆራርጠው ሲሄዱ እነዛ ቁረይሾች ሙሽሪኮቹ አንዲት ዛፍ አለቻቸው መሳሪያዎቻቸው የሚያንጠለጥሉባት። መሳሪያ ያንጠለጥሉና ዛፉ ተባርክልናለች ጦርነት እናሸንፋለን ብለው ያስቡ ነበር። ሰሃቦቹ በዛ ጥግ ስናልፍ ይላሉ ኩና ሐዲሱ ቀውሚን بالاسلام ይላሉ። ገና እስልምና እንደተቀበሉ ወቅት ነው። ተውሂድ ውስጣቸው አልረጋም። የአላህ መልእክተኛ እንደነሱ ዛቱል አንዋጥ አርግልን አሏቸው። ግልጽ ነው። ረሱል ተቆጡ። ይናሐሱነን ይሄማ የቀደምት ህዝቦች ፈለግ አይደለም እንዴ? የሙሳ ህዝቦችም ይሄን ያሉት ብለው ታሪክ ነገሯቸው። የሙሳ ህዝቦች ምን አረጉ? አላህ ፊርዓውንን ሲያሰምጥላቸው ወንዙን ከፍሎ በተአምር ያሳለፋቸው ከ12 ነው አላህ የከፈለላቸው 12 ነቂበን ስለነበሩ 12 ጎሳ ነው የሙሳ ህዝብ። ለያንዳንዱ ድልድይ ተሰርቶለታል የሚያልፍበት። እዚህና እዚህ ወንዙ ቆሞ ማለት ነው። ይሄን ተአምር አይተው ወንዙን አቋርጠው ሲወጡ ሰዎች ጣዖት ሲያመልኩ አገኙ። اجعل لنا إلها كما لهم آلهة ለኛ መስኪ አምላክ አድርግልን እነሱ እንዳላቸው ሁሉ አሉ። ሙሳ ተበሳጩ። እናንተ በርግጥ አላዋቂ ህዝቦች ናችሁ ሲሉ ገሰጿቸው። ለውጥ ሂደት ነው፣ ፕሮሰስ ነው። ግልጽ ነው።
ለዛ ነው አላህ ስብሓነሁ ወተዓላ ቁርአን ላይ አንድን ህግ ያስቀምጥልናል። ኢነ ረበኩም ላሁ አለዚ ኸለቀ ሰማዋት ወልአርድ ፊ 6 አያም ይለናል። የእናንተ ጌታ አላህ እኮ እሱ ነው ሰማይና መሬትን በ6 ቀናት ውስጥ የሰራው ይለናል። የፈጠረው አላህ ሁን ማለት ይችላል። ሰማይ ለምን 6 ቀን ፈጀው አለን? እኔ እናንተን ሂደት ሊያስተምረን ነገሮቹ በፕሮሰስ እንደሚቋጩ እኔ እናንተን ማስተማር ተፈልጎ ለውጥ ሂደት ነው። ህይወታችን ለሚመጣ ለውጥ ሂደት ነው። በስልጣን በርከን ለማደግ ሂደት ይፈልጋል። የዓመታት ድካም ይፈልጋል። ስለዚህ ወዳጆቼ ባጭሩ change develops daily not in a day ለውጥ በየቀኑ የምታሳድገው እንጂ በአንድ ቀን አድጎ የሚቋጭ አይደለም። ትዕግስት ይኖረን፣ ለለውጥ እንዘጋጅ፣ ይሳካልና። ሀገራችን ላይ አዲስ ለውጥ እየመጣ ነው። ለውጡ ቅርጽ እስኪይዝ አገር እስክትረጋጋ ፕሮሰስ ይፈልጋል። ሁደት አለው፣ ትዕግስት ያስፈልገናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለእናታችን አይሻ ምን አሏት? አንቺ አይሻ ያንቺ ህዝቦች እኮ አሉ ያኒ ቁረይሾች እስልምና ከገቡ ቅርብ ጊዜያቸው ባይሆን ኖሮ ከአባን እንደ አዲስ አፍርሼ እሰራት ነበር፣ በኢብራሂም መሰረት ላይ ጥለው ነበር አሉ። ከዛም 2 በር አረግለት ነበር፣ አንዱ ሰው የሚገባበት ሌላው ደግሞ የሚወጡበት። ለምን ይሄን አላረጉም? ነብይ ናቸው። በጦር ነው የገቡት። መካን ከፍተው የማድረግ ፓወር አላቸው። ግን ሶሳይቲው አስተሳሰቡ ገና አልተለወጠም። ያ አባታችን የኢብራሂም ቤት አፈረሰ ሊሉላ ይችላሉ። ነብይ ሆነው እኮ እንደዛው እንዳለ ትተውት ነው ሰለላሁ ዐለይሂ ወሰለም ወደ አኺራ ሄዱት። አሁንም እዛው መሰረት ላይ እናገኘዋለን። ለውጥ አንድ ማህበረሰቡ ስለማውጣት ሂደት ያስፈልጋል። ለውጥ የፕሮሰስ ውጤት ነው እላለሁ። አላህ ህይወታችንን በሁደት ይለውጥልን፣ በሰማነው ተጠቃሚ ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።